አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ዕለታዊ መረጃ ቅኝታችን ተጀመረ። ዛሬ የቅኝታችን ትኩረት የሚሆነው እጅግ የበዛው ውጥረት የሚታይበትን የመቀሌ ውሎና የጌታቸው ረዳ ጥሪ ነው። ጌታቸው ረዳ መከላከያ መቀሌ እንዲገባ በይፋ ጥሪ አቅርበዋል። ፌደራል መንግስት ምላሽ እየተጠበቀ ነው፣ እንደሚከተለው እናጋራችሁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የፌደራል መንግስት በክልሉ ጣልቃ መግባትን ጨምሮ የትኛውንም አይነት ድጋፍ ለማድረግ በቂ ምክንያት እንዳለው ተናግረዋል። ይህ የፌደራል ሰራዊት ወደ ክልሉ እንዲገባ የጻፈ ግልጽ ደብዳቤ ነው እየተባለ ይገኛል። ፕሬዝዳንቱ ይህንን ያሉት በትግራይ ክልል ስላለው ወቅታዊ ጉዳይ ከትግራይ ቴሌቪዥን ጋር ባደረጉት ቆይታ ነው። ግማሽ ሰዓት ገደማ በፈጀው ቃለ መጠይቅ በቅርቡ ስላገዷቸው የትግራይ ሰራዊት ከፍተኛ አዛዦችና በክልሉ ስለነገሰው ውጥረት ማብራሪያ ሰጥተዋል። አቶ ጌታቸው በእንግሊዝኛ በሰጡት በዚህ ቃለ ምልልስ የፕሪቶሪያው ስምምነት አካል የሆኑት ፌደራል መንግስትና ዓለም አቀፉ ማህበረሰብ በትግራይ ያለው ሁኔታ እያሽቆለቆለ መምጣቱንና የፕሪቶሪያው ስምምነት መፍረስ የሚያስከትለውን ትልቅ ችግር ከግምት ውስጥ ማስገባት አለባቸው ብለዋል። ትግራይ ጊዜያዊ አስተዳደር ፕሬዝዳንት ትናንት ማክሰኞ አመሻሽ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍም ይህ ድፍረት የሞላበት እርምጃ በትግራይ ህዝብ ላይ ወደሚካሄደው አውዳሚ ጦርነት ከማምራቱ በፊት ፕሪቶሪያ ስምምነት ባለድርሻ አካላት እንዲቃወሙት ጠይቀዋል። በዚህ ሳምንት መጀመሪያ ሰኞ መጋቢት 1 ቀን 2017 ዓ.ም ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጄኔራል ማሾ በየነ፣ ብርጋዴር ጄኔራል ምግበይ ኃይለ እንዲሁም ማክሰኞ ዕለት ጄኔራል ፍስሐ ኪዳኑ ላይ ጊዜያዊ እግድ እንደተጣለባቸው ይታወቃል። የአቶ ጌታቸው ረዳ ፊርማ ያረፈበት የእግድ ደብዳቤ ከፍተኛ የሰራዊት አመራሮች ታገዱት ከመንግስት ውሳኔ ውጪ መላ ህዝባችንና ወጣቱን ወደ ግርግር፣ የጸጥታ ኃይላችን ወደ እርስ በርስ ግጭት ብሎም ህዝባችን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ ያልቆመም በሚል ነው። አቶ ጌታቸው ከሰራዊት አመራሮች መታገድ ማግስት በሰጡት ቃለ መጠይቅ ውሳኔ ያሉትን ተግባራዊ ለማድረግ ሁሉንም እርምጃዎች መውሰድ በመጀመራቸው እንደታገዱ ገልጸዋል። የመንግስት መስሪያ ቤቶችን ሰብረው እየገቡ ነው፣ ጊዜያዊ አስተዳደር ኃላፊዎችን እያነሱ ነው። ይህ ደግሞ በህዝብ ላይ ብቻ ሳይሆን በይበልጥም በራሱ በሰራዊቱ ውስጥ ውዥንብር ፈጥሯል ብለዋል። ጥያቄው ፕሬዝዳንቱን ወይም የካቢኔ አባላትን ከስልጣን የማንሳትና አለማንሳት አይደለም፣ ከሁሉም በላይ በፕሪቶሪያ ስምምነት የተገኘውን ትንሽ ሰላም የማስጠበቅ ነው ሲሉ አክለዋል። የውጭ ኃይሎች በዚህ ውስጥ ተሳታፊ ናቸው ብለን የምናምንበት ምክንያት አለን ያሉት ጌታቸው አሁንም ይህ ውሳኔ ይቆማል ብዬ ተስፋ አደርጋለሁ ሲሉ ገልጸዋል። የአዲግራት ከንቲባ ቢሮ በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን መያዙን ያረጋገጡት ጌታቸው ይህን ለማድረግ ያቀዱትን ብቻ ሳይሆን አዲግራት ላይ ብቻ ሳይሆን መቀሌ ላይ ማድረግ ይፈልጋሉ ብለዋል። የትግራይን ህዝብ ኃይል በመጠቀም የመንግስት መስሪያ ቤቶችን በህገ ወጡ የህወሓት አንጃ ስም መያዝ በፍጹም ተቀባይነት የሌለውና ወደ ተጨማሪ ጥፋት የሚያመራ ነው ሲሉ አክለዋል። ለዚህም ነው ያንን እብደት ለማስቆም የቻልሁትን ሁሉ ለማድረግ እየሞከሩ ያለሁት ያሉት አቶ ጌታቸው ያንን እብደት የማስቆም አቅም አለኝ ወይ የሚለው የተለየ ጉዳይ ነው። ነገር ግን ዓለም አቀፉ ማህበረሰብ ጣልቃ ገብቶ እነዚህ ሰዎች እብደት ላይ መሆናቸውን ሊነግራቸው ይገባል ብለዋል። የወረዳ ምክር ቤቶች እንደገና ሊዋቀሩ ይገባቸዋል የሚል ጥያቄ እንደሚነሳ የጠቆሙት ፕሬዝዳንቱም ጊዜያዊ አስተዳደሩ በህግና በመመሪያ መፍታት እንደምንችል በግልጽ ተናግሯል ብለዋል። አቶ ጌታቸው ጊዜያዊ አስተዳደሩ ሰላምና ጸጥታ ቢሮ ከተናገራቸው እጅግ በጣም አስቂኝ ነገሮች ውስጥ አንዱ ጊዜያዊ አስተዳደሩ ህግና ስርዓትን ለማስከበር በሚያደርገው ውሳኔ ላይ እንቅፋት ሆኗል የሚል መሆኑን ጠቁመዋል። ነገር ግን እነዚህ ሰዎች በህገ ወጥ የወርቅና የሰዎች ዝውውር ላይ የተሰማሩ ሰዎችን ወደ እስር ቤት ማስገባት የሚለውን ሀሳብ ሲቃወሙ ቆይተዋል ሲሉ ተችተዋል። ፕሬዝዳንቱ አክለው በትግራይ ህዝብ ላይ ለተፈጸመው ዘግናኝ ወንጀል ምንም አይነት መፍትሄ ሳያበጁና አሁን በየመንደሩ ማህተም መንጠቅና ህግና ስርዓትን እንደማስከበር ተደርጎ መወሰዱ ከንቱ ነው ሲሉ ተናግረዋል። ይህ ዜና እስከተጠናቀረበት ጊዜ ድረስ የፌደራል መንግስት ለጥሪው የሰጠው ምላሽ የለም። ከዚህ ቀደም ብሎ ግን የፌደራል መንግስት በትግራይ ክልል ዳግም ጦርነት እንዲቀሰቀስ የሚሰሩና የሚፈልጉ ኃይሎች አሉ፣ ከኤርትራ መንግስትና ሌሎች ታጣቂዎች ጋርም ወዳጅነት ለመፍጠር የሚደረጉ ሙከራዎች አሉ በማለት ከሶ ነበር። የጊዜያዊ አስተዳደሩ ፕሬዝዳንት በቃለ መጠይቃቸው ያነሱት ሌላኛው ጉዳይ በኤርትራና ኢትዮጵያ መካከል ያለውን ውጥረት በተመለከተ ነው። ጌታቸው ረዳ ጦርነቱን በአፋር አይጀምሩትም በትግራይ ነው ሲሉ ተደምጠዋል። ጊዜያዊ አስተዳደሩ ፕሬዝዳንት ለትግራይ ቴሌቪዥን በሰጡት ቃለ መጠይቅ በኤርትራና በኢትዮጵያ መካከል ያለውን ውጥረት የተመለከተ መረጃ አጋርተዋል። ከዚያም ቀደም ብሎ መቀሌ ከወጣቶች ጋር ባደረጉት ውይይት የኢትዮጵያ መንግስት ወደብ ያስፈልጋል የሚል አቋም እንዳለው በሚገባ እንገነዘባለን ብለዋል። ነገር ግን ይላሉ ጌታቸው ወደቡ በዚህ ፍጥነት አንገብጋቢ አጀንዳ ይሆናል ብለን አልጠበቅንም ነበር ባይ ናቸው። ኤርትራ በዚህ የኢትዮጵያ መንግስት ፍላጎት
ለጦርነት እየተዘጋጀች ነው ያሉት ጌታቸው ግጭት ከተቀሰቀሰ ግንባሩ የሚሆነው የትግራይ ክልል ነው ይላሉ። በማከልም መንግስት በአፋር ክልል በኩል አልፎ ኤርትራን በድሮን አይደበደበም በማለት የትግራይ ህዝብ የዚህ ግጭት ዳግም ገፈት ቀማሽ እንደሚሆን ከወዲሁ እንወቀው ባይ ናቸው። የትግራይ ቲቪ በሰጡት ቃለ ምልልስ ደግሞ በኢትዮጵያና ኤርትራ መካከል ግጭት እንዲፈጠር አልፈልግም ያሉት ጌታቸው የሚፈጠር ከሆነም የትግራይ ህዝብ ገፈቱ ቀማሽ እንዲሆን አልፈልግም ሲሉ ተናግረዋል። አክለውም የትግራይ ህዝብ በዚህ አይነት ውዥንብር ውስጥ እንዲገባ አልፈልግም። አንዳንድ ባልደረቦች ይህንን ሐሳብ ውስጥ ያስገቡ አይመስልም ወይም የትኛውንም ክፍተት ለመጠቀም ያሰቡ ይመስላሉ። እናኔ ልለው የምችለው ማንም ሊገምተው ከሚችለው በላይ አስከፊ ነው ብለዋል። ጄኔራል ጻድቃን ገብረስንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት በዚህ ሳምንት መጀመሪያ መናገራቸው አይዘነጋም። ጦርነቱ ለቀጣናውም ዳፋ እንደሚሆን ጄኔራል ጻድቃን በእንግሊዝኛ ባስነበቡት ጽሑፍ አስታውቀዋል። በሁለቱ ሀገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭርና ወሳኝ እንደማይሆን የገለጹት ጄኔራሉ ለቀጣናው አውዳሚ እንደሚሆን ጠቅሰዋል። ግን ይህ እንዳይሆን ተስፋ ማድረግ ብቻ ነው ሆነ የሚችለው። እዚህም ነው የፕሪቶሪያ ስምምነት ሙሉ በሙሉ መቀሌና በሌሎች የትግራይ አካባቢዎች ተከሰቱ ያሉ አይነት እንቅፋት ብቻ ሳይሆን ግልጽ ጥሰቶች ሳይኖሩበት እንዲተገበር እየሞከረን ያለ ነው ሲሉ አክለዋል። የመቀሌው ፍጥጫ የመጨረሻ ጫፍ የደረሰው በትናንትናው ዕለት 4 ጄኔራሎች በጌታቸው ረዳ መሰናበታቸውን ወይም ከስራ መታገዳቸው ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በ3 የትግራይ ሰራዊት አዛዦች ላይ የሥራ እግድ ውሳኔ ያሳለፉት ከትናንት በስቲያ ነበር። ፕሬዝዳንቱ ሰኞ መጋቢት 1 ቀን 2017 ዓ.ም ጀምሮ ከስራ ያገዷቸው ከፍተኛ የጦር መኮንኖች ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጄኔራል ማሾ በየነና ብርጋዴር ጄኔራል ምግበይ ኃይለ ናቸው። ጌታቸው የእግድ ውሳኔውን ለጦር አዛዦቹ ያሳወቁት ለእያንዳንዳቸው በጻፉት ደብዳቤ ነው። ፕሬዝዳንቱ በትግራይ ክልል ጊዜያዊ አስተዳደር ምክትላቸው ሌተናል ጄኔራል ታደሰ ወረደንም ጉዳዩን እንዲያውቁት በደብዳቤው ግልባጭ ላይ ያካተዋቸዋል። ደብዳቤው የሰላምና ጸጥታ ካቢኔት ሴክሬታሪያት ኃላፊ ከሆኑት ሌተናል ጄኔራል ታደሰ በተጨማሪ ለጊዜያዊ አስተዳደሩ ሰላምና ጸጥታ ቢሮም ግልባጭ ተደርጎ ነበር። ተመሳሳይ ይዘት ያለው የጌታቸው ደብዳቤ ቅድሚያ የሰጠው በትግራይ ክልል በአሁኑ ወቅት ያለውን ሁኔታ መግለጽ ነው። ከመንግስት ውሳኔ ውጪ መላው ህዝባችን ወጣቶችን ወደ ግርግር፣ የጸጥታ ኃይሎችን ደግሞ ወደ እርስ በርስ ግጭት የሚከት ብሎ መላው ህዝባችንን ወደማይወጣበት አዘቅት የሚያስገባ እንቅስቃሴ አሁንም አልቆመም ሲሉ የጊዜያዊ አስተዳደሩ ፕሬዝዳንት ለጦር አዛዦቹ በጻፉት ደብዳቤ ላይ አመልክተው ነበር። ከዚህ በተጨማሪም 4ኛ ጄኔራል መኮንን በጌታቸው ረዳ አማካይነት መታገዳቸው ታውቋል። ጌታቸው ረዳ የክልሉን ሰላምና ጸጥታ ቢሮ ኃላፊ የሆኑትን ሌተናል ጄኔራል ፍስሐ ኪዳኑ ነው ከኃላፊነት ማንሳታቸውን መጋቢት 2 ቀን 2017 ዓ.ም በጻፉት ደብዳቤ ያስታወቁት። የቢሮ ኃላፊ ወገንተኝነታቸው የማን እንደሆነ በግልጽ አሳይቷል ሲሉ ተችቷል። የጸጥታ ቢሮው መንግስትን ትዕዛዝ ከማክበር ይልቅ የመንግስትን መዋቅር ማፍረስ ላይ ተጠምዷል። ይህንንም የህግ ማስከበር ስራ አስመስሎ እያቀረበ ይገኛል ሲሉ ኮንነዋል። የቢሮ ኃላፊ ወገንተኝነታቸው የማን እንደሆነ በግልጽ ያሳያል ሲሉ ባወጡት መግለጫ ተችተዋል። ይህንን ተከትሎ የክልሉ ሰላምና ጸጥታ ቢሮ ባወጣው መግለጫ እግዱ ተቋማዊ አሰራርና ህግን ያልተከተለ ነው ሲል እንደማይቀበለው ማስታወቁን ቀደም ሲል በዘገባችን መካተቱ አይዘነጋም። የክልሉ ሰላምና ጸጥታ ቢሮ የወንጀለኞች ጠበቃ መሆን ይብቃ በሚል ርዕስ መጋቢት 2 ቀን 2017 ዓ.ም ባወጣው መግለጫ ውሳኔውን እንደማይቀበለው በመግለጽ የእግድ እርምጃ የተላለፈው በወንጀለኞች ላይ ተግባር እርምጃ መውሰድ ስለተጀመረ ነው ማለቱ ይታወቃል። የሰላምና ጸጥታ ቢሮ መግለጫ ተከትሎ ጊዜያዊ አስተዳደሩ ትናንት መጋቢት 2 ቀን 2017 ዓ.ም ባወጣው መግለጫ ቢሮውን ተችቷል። ቢሮው የጊዜያዊ አስተዳደሩ አካል ሳይሆን የአንድ ቡድን የወታደራዊ ክንፍ መሆኑን በግልጽ ያሳየ ነው ሲል ኮንኗል። የቢሮ ኃላፊ ግልጽ መረጃ የተገኘባቸው በመሬት ወረራ፣ በብረታ ብረት ስርቆት፣ በእርዳታ እህል ስርቆት፣ በማዕድን ስርቆት፣ በተፈጥሮ ሀብት ማውደም፣ በህገወጥ የሰዎች ዝውውር እንዲሁም በህገወጥ የጦር መሳሪያ ዝውውር የተሳተፉና በቁጥጥር ስር እንዲውሉ በመንግስት የሰጣቸውን ትዕዛዝ አልተገበሩም ሲል ተችቷል። የመንግስትን ትዕዛዝ ከማክበር ይልቅ የመንግስትን መዋቅር ማፍረስ ላይ ተጠምደዋል። ይህንንም የህግ ማስከበር ስራ አስመስሎ እያቀረበ ይገኛል ሲል ኮንኗል። የቢሮ ኃላፊ ወገንተኝነታቸው የማን እንደሆነ በግልጽ ያሳያል ሲልም አክሏል። የሰላምና ጸጥታ ቢሮ መግለጫ በህግም በሞራልም ይሁን በፖለቲካ ተቀባይነት የሌለው በመሆኑ በፍጥነት ሊታረም ይገባዋል ሲል አሳስበዋል። በሌላ ዜና በትግራይ ክልል በአንዳንድ ከተሞች ትናንት ግጭቶች መከሰታቸውን የክልሉ መገናኛ ብዙሃን ባቀረቡት ዘገባ አመልክተዋል። በክልሉ ደቡብ ምስራቅ ዞን በምትገኘው አዲጉዶም ከተማ በጸጥታ ኃይሎችና በከተማው የጊዜያዊ አስተዳደሩ ተሿሚዎች በሚደግፉ ነዋሪዎች መካከል በተፈጠረ ግጭት 5 ሰዎች በጥይት ተመተው መቁሰላቸውን መቀሌ ኤፍኤም 104 ሬዲዮ በዘገባው አስታውቋል። የዞኑ ዋና አስተዳዳሪ ጸጋይ ገብረተህለ ነግረውኛል ብሎ ሬዲዮ ጣቢያው ባስደመጠው ዘገባው ከቆሰሉት መካከል 2 ወደ መቀሌ አይደር ሪፈራል ሆስፒታል መላካቸውን አስታውቀዋል። አስተዳዳሪው ስለሁኔታው ሲያስረዱ የአዲጉዶም ከተማ አስተዳደር ካቢኔ በስብሰባ ላይ እያለም የትግራይ ሰራዊት ታጣቂዎች መጥተው የቢሮ ቁልፍና ማህተም እንዲያስረክቡ ማዘዛቸውንና ካቢኔ አባላቱ ደግሞ አናስረክብም በማለታቸው ተኩስ ርምታ ተከፍቷል ብለዋል። በተኩሱም 5 ሰዎች ቆስለዋል፣ በርካቶች ደግሞ ተደብድበዋል ሲሉ ገልጸዋል። የካቢኔ
የካቢኔ አባላቱን በፓትሮል መኪና ጭነው ወስዷቸዋል። የት እንዳደረሷቸው የሚታወቅ ነገር የለም ሲሉም አስታውቀዋል። በተመሳሳይ በአዲግራት ከተማ የጊዜያዊ አስተዳደሩ ሹማቸውን ከንቲባ በማውረድ ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የተሾሙት ረዳኢ ገብረ እግዚአብሔር ስራ መጀመራቸውን የተመለከተ መረጃ ወየን ጋዜጣ አሰራጭቷል። ከንቲባው መደበኛ ስራቸውን መጋቢት 2 ቀን 2017 ዓ.ም ጀምረዋል ብሏል። የመረጃ ቅኝታችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።